አቤል ጉድ አምጥቷል። ያፌት ቤት ገብቶ አልወጣም ብሏል። እነሱ ሳያቸው እሱ ቤቱ ነው የተገኘ። ኤፍራታ እንግዲህ ደንግጣለች። ሳሎን ተገኘ አቤል ማለት ነው። እና እንዴት ገባክ ብላስ ብትጠይቅም እሱ አንቺን አይመለከትሽም ነው ያላት። ኤፍራታ አሁን ግራ ተጋብታለች። እንደገና ፈርታለች። ምንም የሆነ ነገር እንኳን ካደረገኝ ምላልኮ ነው እያለች ነው። ውጣ ስባልም እንኳን ሊወጣለት አልቻለም። አሁኑኑ ፖሊሱ ጋር ደውላለሁ፣ አንቺ ደግሞ ያፌት ጋር ደዊ እያላት በጣም እየተጫወተባት ነው። ኤፍራታ በአሁኑ ሰዓት ተበሳጭታለች፣ እያለቀሰች ነው። በዚህ አቤል እያስፈራራት ነው። ያው የናታን ቪዲዮ እሱ ጋር ስለሆነ ብቻ ኤፍራታን እንደፈለገ ሊጫወትበት ይፈልጋል። እንግዲህ ይሄ ምስጢር ያፌት አቅም እንጂ ያፌት በአንድ ቀን ነው የሚገለው። ግን ደግሞ አቤልም ቀላል ሰው አይደለም። በጣም በቃ ተንኮለኛ ነው። ኤፍራታ እንግዲህ መቼ ነው ከዚህ ስቃይ ውስጥ የምትወጣ? በዛ ላይ ነፍሰ ጡር ሆና መጨነቅ መሰቃየት አልነበረባትም። ቤዛና ናኦል ደግሞ ናኦል ጥሩ ሁኔታ ላይ ነው ያሉት። ስፖርት አብሮ እየተጫወቱ ሲከፋት አለውልሽ የምላት አግኝታለች። በጣም ደስ የሚል ነገር ነው። ገኒም ደግሞ ተሽሏት በአሁኑ ሰዓት ጥሩ ሁኔታ ላይ ትገኛለች። ሉሊት ደግሞ ችግርና ፍርሃት ውስጥ ነው ያለችው። አሁን ደግሞ ቤዛን መጀመሪያ ወጥመድ ውስጥ አስገብቼ ከዛ ወደ ናታን ሄዳለሁ እያለች ነው። ናታን ልታገኝ አልቻለችም። ውድ ቤተሰቦች ሰላማችሁ ይብዛልኝ። ደህና ናችሁ ወይ? አላችሁ? ሐረግ ድራማ ክፍል 97 ተለቋል። ገብታችሁ እዩት ማለት ነው። ዛሬ ደግሞ አቤል ጉዳ መጣ። ያፌት ቤት ገብቶ አልወጣም ብሏል። ኤፍራታ ተጨንቃለች። እንግዲህ ኤፍራታ በአሁኑ ሰዓት ፍርሃት ውስጥ ነው ያለችው። ይሄ ልጅ ምን እንደሚያደርጋት እንኳን አታውቅም። ጽዮን ጋር ደውላ እኔ ፈርቻለሁ አቤል፣ እኔ ከእናንተ ጋር እኖራለሁ፣ ከዚህ አልወጣም፣ ለያፌት ነግረሹ አማቻች ብዬሽ ነበረ፣ ካልሆነ ደግሞ ፖሊስ ጋር ደውላለሁ ብሎ እያስፈራራኝ ነው ብላ ለጽዮን ብትነግርም ጽዮን ደግሞ ታግሺ፣ ለኢንፎርሜሽን ይጠቅመናል እያለቻት ነው። ኤፍራታ እንግዲህ ዋጣ አድርጋ ከሱ ጋራ ለመኖር ተዘጋጅታለች። ሻንጣውንም አምጥቶ መጥቷል ማለት ነው እና ከነሱ ጋራ ለመኖር ያፌት ደግሞ በአሁኑ ሰዓት ከናታን ጋራ ያልሆነ ችግር ውስጥ ገብቷል። ናታን ናይፍ የሚባለው ሰው እንግዲህ የድሮ ናታን የለም፣ የአሁኑ ናታን ከባድ ነው። ጭራሹንም ያፌትን እያስፈራራው ነው። ያፌት እንግዲህ አሁን ሁሉም ነገር ከአቅሙ በላይ ሆኖታል። ይሄ ሰው ማለት ናታን እንግዲህ ከአቅም በላይ ሆኖታል። በቃ ሁሉም ነገር ከኔ ጋር ስትናገር ቃላቶቹን አስተካክል፣ ከኔ ጋራ ማውራት አለብህ እያለ እያስፈራራ ነው። ኢንስፔክተር ደግሞ ምን እንደማደርግ ስለማይታወቅ ራስን ጠብቅ እያለው ነው። በእውነት በአሁኑ ሰዓት እኔ ናታን እንደዚህ ሆኖ ስላየው ብቻ በጣም ደስ ብሎኛል። ናታን ታውቃላችሁ በፊት ማልቀስ እንጂ ከውስጥ ያለው ራሱ አውጥቶ ለማውራት አይችሎም ነበረ። አሁን ግን ኤፍራታ ወንዱን እኔ ወንድ ነው የሚፈልገው ስትል በቃ ወንድ ሆኖ ተገኝቷል። እና አሁን ግን ያፌት የሚያሸንፍበት ሰዓት ደርሷል። ያፌት እንግዲህ እንደወደቀ ነው እና እንደገና ሴቶቹን መልስልኝ እያለ ነው። ናታን ጋሞ ሴቶቹ በውድ ዋጋ እየሸጫቸው ነው። ስለዚህ አልመልስልህም እያለው ነው። የኔ ነገር መልስልኝ፣ የኔ ነገር መመለስ አለበት እያለ ነው ያፌት። አሁን እንግዲህ እሱ ስለ ቢዝነስ ብቻ ነው የሚጨንቀው እንጂ ሰዎች ምን ላይ ነው ያሉት? እነኚህ ሴቶች እንዴት ነው ማለት የለም። በቃ እሱ ጋር ግን ናቴን እዚህ ስራ ውስጥ የለውም እና እሱ ይሄ ውስጥ የገባ ራሱ ሴቶችን ለማዳንና ኤፍራታን ከሱ መውሰድ ነውና ናታን ሴቶቹን ለሴት አዳሪ አያደርግም። ይሄ ያፌት ስራ ነው። ሴቶቹ እንግዲህ የት እንደተደበቁ አይታወቅም። ብቻ አሁን ያፌት ጋር ያሉት ሴቶች ራሱ እየተሰቃየውት ነው። ሄዋን ጨምሮ ማለት ነው። ሄዋን ራሱ አልቅሳለች።
የሚደርስለት ሰው ጠፍቶ በዛሬ ቀን በጣም እያለቀሰች ነው። በቃ ሰዎች ሴቶች ከሷ ተወስዶ መገደል፣ መደፈር በቃ አሁን ስራ ሆኗል። እሷም ለምዳለች። ምን ታደርጋለች? ብቻ እንደዛ ነው። ያው ፍቅረኛው እኮ ከልክሏት ነበረ። ይሄ ነገር ይቅርብሽ፣ አሸንፋለሁ ስትይ ትሸነፊያለሽ እና ይሄ ነገር አትችምች፣ ይቅርብሽ ብሎ ብለምናትም አይሆንም አባቴ ፍትህ ስላጣ ነው የሞተ፣ እኔ ደግሞ ለሴቶቹ ፍትህ ማግኘት አለብኝ ብላ ነው ቆርጣ የተነሳችው። አሁን ግን በቅርቡ ከዚህ እንወጣለን ብላ ተስፋ እየሰጠቻቸው ነው ለሴቶቹ። ሴቶቹም ተስፋ ይቆርጡም አሉ። አንዳንዶቹ ደግሞ ከያፌት ሰዎች ጋራ ጥሩ ሆኖ እየለበሱ ለወንዶች ለመሸጥ ይዘጋጃሉ። ደህና ሆኖ ማለት ነው። አንዳንዶቹ ደግሞ እየተሰቃዩ እያለቀሱ እዚህ ውስጥ እንዴት እንወጣለን ብለው የሚያስቡ አሉ። እና እዛ ውስጥ ራሱ አንድነት የለም። ብቻ እንደዛ ነው። ሄዋን ደግሞ ይሄ ነገር ያናድዳታል። እንዴት እዚህ ውስጥ ተመችቶ እንደዚህ መሆን ይቻላል ብላ ሴቶቹን ብትጠይቅም አንዳንዶቹ አሉ ሁለት እንደዚህ ሴቶች እያስቸገሩ ነበረ። ግን ለሄዋን ማን ይደርስለት ይሁን? ፍቅረኛውም ይሄው ሰዓት ሰጥቷት ነው ያ ሰዓት እያስታወሰች እሱን ታስታውሳለች። እሱ ግን ይሄው እየደረሰለት አይደለም። ማንም ሰው ስለ ሄዋን ግን ደግሞ ቤዛ አመልክታለች። በጣም ደስ ነው የሚለው። ቤዛ እንግዲህ የዱሮ ጓደኛዋ አረሳችም። እሷ የኔ ባለውለታዬ ናት ብላ በጧት ተነስታ ፖሊስ ጣቢያ ሄዳ ጠፍታለች ብላ አመልክታለች። እንግዲህ ምናልባት ፖሊሶቹ ሊደርሱለት ይችላሉ እና ቤዛ አሁን ቁም ነገረኛ ሆናለች። በተለይ ደግሞ አሁን እንደሷ በፍቅር የተጎዳ ሰው አገኝታለች እና መጨረሻቸው እንግዲህ አንድ ላይ እንደሚሆኑ ተስፋ አለኝ። ሉሊት ደግሞ ለቤዛ ወጥመድ እያዘጋጀች ነው። መጀመሪያ አንቺን ወጥመድ ውስጥ እስገብቼ ከዛ ወደ ናታን ሄዳለሁ እያለች ነው። ግን ደግሞ እኮ ሉሊት እሷ ራሱ ችግር ውስጥ ነው ያለችው። አሁን ናታን ማግኘት አልቻለችም። እንደፈለገችው መረጃም ከናታን ልታገኙ አልቻለችም። ናታን ያውቃል ሉሊት ማን እንደሆነች በደንብ ስለሚያውቃት በቃ መረጃ አይሰጣትም። እንኳን የሆነ ነገር ትንፍሽ የምትይ ከሆነ እኔ ራሴ ገልሻለሁ። እንደገና ደግሞ አለቃ የምትይ ሰው እሱ ከኔ በታች ስለሆነ እኔ ከሱ በላይ ነኝ፣ ናይፍ የሚባለው እኔ ነኝ ብሎ ለሉሊት ነግረዋት፣ ሉሊት ደነገጠች። በቃ አለቀልኝ፣ እንደዛ ከሆነማ ጉዴ ፈላ። 5 ሚሊዮን ያስመለጠኝ ያስበላን ሰው ጣትን ያሳጣኝ ሰው አሁን ጭራሹን ይገለኛል ብላ ፈርታለች። እንደዛ ነው። ጽዮን ደግሞ ተሰብራለች። ያው ታውቃላችሁ ቢኒ ናፍቆኛል እያለች ነው። ቢኒም እንግዲህ ይወዳታል፣ ግን ደግሞ ስለ ጽዮን ማውራት አይፈልግም እና እንደዛ ነው ውዶቼ። ደህና ሁኑ። አመሰግናለሁ።